It is a way of communicating with your environment. The environment ውስጥ ያለው positive energy ወይ love of God ኢስላሚክ ኮንቴክስቶችም ላይ ሚድል ኢስት ላይም ካለን እስልምናም ላይ ወንድና ሴት አሁን መጨባበጥን አይፈቅዱም። ሰው የራሱን አምላክ ይፈጥራል። የራሱን አምላክ ያመልክና ከፈለገ የራሱን አምላክ ከፐርፎርማንሱ ተነስቶ ይገለዋል። ፓንቲዝም ምንለው like God expresses in everything በሁሉም ነገር ውስጥ በሁሉም ነገር ህይወት አለ። የመጀመሪያው ኢሞሽን ውስጥ ተቀርቅሮ የማይቀር ወይም ደግሞ ጀስቲፋይ የሚያደርግ ማይንድ ውስጥ ተቀርቅሮ የማይቀር ግን እንደፈለገው ከታች ወደ ላይ የሚመላለስ ማለት ነው። ሰላም እንዴት ሰነበታችሁ? ውድ የአርሞ ፖድካስት ቤተሰቦች፣ እንግዲህ የአርሞ ፖድካስት ቆይታችሁ መልካም እንደነበር ቆንጆ እንደነበር ተስፋ ያደርጋል። በየሳምንቱ እንግዶችን ይዘን እንገናኛለን። ዛሬም በጣም ብዙዎቻችሁ የምትወዱት የምታከብሩት ለብዙ ወጣቶች ምሳሌ የሆነ እዛ ደረጃ ላይ ነኝ ብሎ ደግሞ ኩራት የማይወድ ቀለል ብሎ ራሱ የሚያቀርብ እኔ በግሌ በጣም አከብረው የምወደው ሰው ነው ይዤ የተገናኘ ነው። ስለዚህ ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። እጃይ ነመስቴ ብያለሁ። ነመስቴ ማለት ነው እንግዲህ ባክግራውንድ ትንሽ የኢንዲያን ፋሚሊ ማለት ነመስቴ ነው ያልከኝ? ድምጽ የለውም። actually ነመስቴ ማለት ትርጉም አለው። ያው ይሄንን ነገር የምናገረው ጥበብ ስላለኝ እንደዚህ ሳይሆን ከልምድ እና ከኖርኩበት አኗኗር። ምክንያቱም በህንድ ፋሚሊ ውስጥ ነው አድጌ ተወልጄ ያደግኩትና እናትም አባትም ነው ወይስ? አይ እናቴ ኦርቶዶክስ ፋሚሊ ነው። ያኛው ደግሞ ሂንዱ ፋሚሊ ነው። ከባድ ሚክስ ነው። እና ይሄንን ማውራው ነገር ሁሉ ከልምድ ካየሁት እንጂ የተለየ ጥበብ ኖሮኝ ወይ ደግሞ እንደዚህ እንዳልሆነ ይሰመረበት። ስለዚህ ወደ ነመስቴ እንሄዳለን። በሂንዱ ሃይማኖት ውስጥ there are chakras ቻክራ እዚህ ጋር አለ እና እዚህ ጋር ያለውን ቻክራ አካባቢ ላይ ነው እጅህን ይዘህ ነመስቴ የምትለው እና ነመስቴ ሁለት ትርጉም አለው። ዲቴይል ስትገባ በሂንዱይዝም አንደኛው I bow a love of God in you ማለት ነው። for the love of God in you አንተው ስላለው ፈጣሪ ፍቅር የፍቅር ኃይል እና ፈጣሪ ቦው አረጋለው ነው። አክብሮት ሰጣለው ማለት ነው። አንዱ ይሄ ነው። ሁለተኛው ወደ ኢስት ያሉ ሰዎችን ስታያቸው most of the time ያው የሂንዱይዝም ፕራክቲስ እንደ ካልቸር ስለሆነና ያው ቡዲዝሙንም ሌሎቹንም ስታያቸው ከዛ ኢቮልቭ ያደረጉት በተክላላ ነው ወደዛ የምታያቸውና ያደላሉ። እጅ ሲሰጡ አታያቸው። ቻይኖች ሲጨብጡ ካየህ ከዝቻ ያሳልፉ ሙሉን አይጨብጡ። ህንዶችን ብታያቸው በጣም ታግለው ሊጨብጡ የሚችሉት ሞደርኖቹ ካልሆኑ በስተቀር ፕሪፈር የሚያደርጉት ነው ይሄንን ነው። አዎ ይሄ ኢንዳይሬክትሊ ሚኒንጉ ምንድነው? keep your energy aside ማለት ነው። keep your energy aside ማለት ከአንድ ሰው ጋር አሁን ከአንዲት ልጅ ጋር ስትጨባበጥ የእጇ ልስላሴ የእጇ ላቦት የልጇ እንትን ምናምን immediately ወደ አንተ ትራንስፈር እየሆነ ይመጣና እሷን ማሰብ ዲስፕሌስድ እየተደረክ ትመጣለህ ማለት ነው። ዲስፕሌስመንት ማለት እንደዚህ ላስረዳ። ሁለት ብርጭቆ ኖሮህ ግማሽ ወይ ደግሞ ሙሉ ብርጭቆ አንዱ ዘይት አንዱ ውሃ ሆኖ አንዱን በአንዱ ላይ ብትጨምረው ውሃው ዘይቱን ዲስፕሌስ ያደርጋል። ስለዚህ ዘይት ይዞ የነበረው ብርጭቆ ራሱን መሆን ያቀተዋል ማለት ነው። ስለዚህ አንድ ሰው ከድምጹ ከስብከቱ ከእይታው ከዳሰሳው ከምኑ እነዚህ ሴንስ ኦፍ እንትናችን አለው አይደለ? ሴንስ ኦርጋናችን አለ አይደለ? ከነሱ ተነስተ የምትወስደው ነገር
ውስጥን ዲስፕሌስ እንዳያረገው መጠበቅ ማለት ነው። the true god the true energy ውስጥ ያለውን ላለማስወጣት ሌላ ላለማስገባት የምትሄድበት ስፖይል እንዳይሆን ነመስቴ ትላለህ። አትነካካም። ኢቭን ሙሉ አይን አያዩ። ያ ነው እንትኑ። ሶ ሰላምታ የሚመስለው ብዙ አለ። ያው ሰላምታ ነው። ነገር ግን ዴፕስ እንትኑን ስናየው I bow for the love of God in you ማለት ነው። ምክንያቱም አንተ ሳይህ በቃ ደስ ብሎኛል፣ ከውስጥ የወጣው እንትንህ ምናምን እንዲህ ብሏል ምናምን እንደዚህ ነው። ያንን የፈጠረው እንደዛ ነው። ሂንዱን እንደምታውቀው 30 ሚሊዮን ጎድስ ነው ያሉት። one of your god is their god actually እና አበባ ሲያመልኩ ስታይ there is a love of God in that flower ማለት ነው። expression of God ስለዚህ ነመስቴ የሚሉት ሰውን ብቻ አይደለም ኢንቫይሮንመንቱንም ጭምር ነው። ይሄ ኢንቫይሮንመንቱን ጭምር ኢንቫይሮንመንቱም ህይወት አለው አክሰፕት ካረጉት በኋላ ኢንቫይሮንመንቱን ሃፕን የሚያደርገውን ከተረዱት በኋላ አክሰፕት ያደርጉታል። ሃፕን የሚያደርገውን ያሁኑን ነገር ደግሞ አክሰፕት የሚያደርግ አቅም ካለ ማይንድፉልነስ ይሆናል ማለት ነው። ስለዚህ አካባቢውን ተረድተህ ኢሚዲየትሊ መታገል የለብህም። አካባቢ መግፋት ምናምን የለብህም። you have to be like a pipeline to pass it through it like እንደዚህ እንዲያደርግ ማለት ነው። ስለዚህ ያንን አክሰፕት ማድረግ ማለት ነው። ብዙ ሰዎች አሁን ሲጨነቁ ብዙ ሰዎች አንዳንድ ነገር ሲገጥማቸው ሬዚስት ያደርጉታል፣ እንዲያልፋ ያደርጉትን በላያቸው ላይ ሶ ማይንድፉልነስ እንትን ሲያደርግ ነው። ሶ anyhow ነመስቴ it is a way of communicating with your environment በኢንቫይሮንመንት ውስጥ ያለውን ፖዚቲቭ ኢነርጂ ወይም love of God እንትን አድርገው የምትሄድበት መስመር ነው። ሶ ሁሉም የተለያየ ኢነርጂ ስላለው እንስሳቱ ምናምን ስላለ ዲስፕሌስ እንዳትደረግ እዛ ኢንቫይሮንመንት ውስጥ ጥንቃቄ የምታደርግበት ወይ ነው ማለት ነው። ይሄኛው መጨረሻ ላይ ስታይ so that is a way we are communicate በርግጥ የተወለድኩበትና ያደኩበት ስርዓት ቢሆንም አሁን እኔ ኦርቶዶክስ ነኝ። አይ ነው በኦርቶዶክስ ደግሞ ስታየው ብዙ ነገር አለው አይደለ? ይሄን ይመስላል ነው። እኛ እንግዲህ ሰላምታችን በጣም ኢንቲሜሲ ያለው መጨባበጥ፣ መተቃቀፍ አክቹአሊ በኮቪድ ጊዜ ትንሽ ጎርቶናል ብዬ አስባለሁ። ኮቪድ ላይ ያለምምድ እንትን እንዳለ ኢስላሚክ ኮንቴክስቶችም ላይ ሚድል ኢስት ላይም ካለን እስልምናም ላይ ወንድና ሴት አሁን መጨባበጥን አይፈቅዱም። ሶ ከንትን አንፃር ብቻ ሳይሆን አሁን ያልከው ነገር ሳም ሴንስ ሊኖረው ይችላል። በዛም ኮንቴክስት እንደዛም ልናየው እንችላለን ማለት ነው። ሶ የሂንዱይዝም ኮንሰፕት በተለይ ይሄ ኢስተርን ካንትሪስ ላይ ያሉት ሪሊጂየስ እንትን ፓንቲዝም ምንለው ላይክ God expresses in everything በሁሉም ነገር ውስጥ በሁሉም ነገር ህይወት አለ። የመጀመሪያው አክቹአሊ እሱ ክርስትናም ላይ ያለ ነው። ላይክ ሰማይና ምድር ያወራሉ፣ ይናገራሉ ይላል፣ ህይወት እንዳላቸው ይነግረናል። ግን ከዛም አልፎ የጋድ መገለጫ መንገድ ነው ብሎ ያስባሉና አንዳንዴ ነስሪ ስሪዳፍ ሻንከር ማም ሲናገሩ ፓንቲዝም ራሱ ሎወር ኮንሰፕት ኦፍ ሂንዱይዝም ነው ይላሉ። ኢትስ አልቲሜትሊ ሞኖቲዝም ነው ይላሉ። ላይክ ዋን ጋድ ነው ግን ራሱ የሚገልጽበት ብዙ መልክ አለው። ዘ መልቲፌስድ ጋድ ነው እንጂ ብዙ ጋድ ስለሆነ አይደለም ይላሉ። ሃየር ጉሮዎቹ ማለት ነውና እንዴት ነበር ለዛ ነገር የነበረ ኤክስፖዠር ፋሚሊ ላይ እንዴት አይነት ፕራክቲሶች ነበሩ? ለኛ እንግዲህ እንደ ሀገር አዲስ ነው እንደዚህ አይነት ነገርና እንዴት ነው እስቲ ትንሽ እሱን ከልጅነትም ጋር ሼር ብታደርጋል? አዎ አክቹአሊ ያው በብዙ መገለጦች የሚለውን ኮንሰፕት ስናየው በሂንዱ ሃይማኖት እንዲህ ይመስላል። ሰው የራሱን አምላክ ይፈጥራል። የራሱን አምላክ ያመልክና ከፈለገ የራሱን አምላክ ከፐርፎርማንሱ ተነስቶ ይገለዋል። ሌላ አምላክ ጋንጋ ውስጥ ጥሎት ሲሄድ ልታየው ትችላለህ። እኔው በጣም ብዙ መገለጫዎች ስላሉት በአንድ ላም ውስጥ
ልትለው ትችላለህ። አበባ ውስጥ እባብ ውስጥ ምናምን ውስጥ ልትለው ትችላለህ እዛ ውስጥ። so there are 30 million gods አላት አለ ሂንዱይዝም ውስጥ ስትል በእርግጥ አንድ የበላይ ያላቸው ደግሞ እዛ ጋር ብርሃማ እዛ የበላያቸውን ደግሞ እንትን ያደርጋሉ። እኔው የራሱ የሆነ ቪዳው ላይ ኮንሰፕቱ ልክ ቪዳ ማለት የመጽሐፍ ቅዱስ ወይ የቁርአን አይነት ነው በሂንዱይዝም። ዝም ብለህ ስታነበው ኦልሞስት ዋይድ ነው በጣም አብዛኛው እምነቶች ያንን ኮንሰፕት ይዛሉ። እንግዲህ ሂንዱይዝም ኦልደስት እንትን ነው ዓለም ላይም ትልቁ እንትን እሱ ነው ሰፊ ነው እና ይሄ ራሱ የሆነ እንትን አለው ግን ኤንሸንት ነው። ስለ ስታር ስለ ማህበረሰብ ሁኔታ ስለ ሪፕሮዳክሽን ኢቭን ስለ ሳይኮሎጂ አመጋገብ ስለ ሳይኮሎጂ ስለ ምናምን ዲቴይል የሆኑ የራሳቸው ዌይ ኦፍ እንትን አላቸው። ሶ እኔ የምረዳው በዛ ውስጥ ያው ሂንዱይዝም የአባታችን መጀመሪያው ፕራክቲስ ስለሆነ የሆነ ስትኖርበት ያው እንደ ካልቸር ሆኖ ነው የምታየው። ሶ ያንን ነገር ያው እንግዲህ ገድል በለው አንዳንድ ነገሮቻቸውን ስታይ ኢፒክሶች ሚስቲክ ለምሳሌ አኑማን ቻሊሳ የድኑ ሲታመም ሄዶ ተራራ ነቅሎ መድኃኒት ለማምጣት ሲሄድ ቅጠሉን አጣው ተራራ ነቅሎ የዞ ሲሮጥ ስዕል ያሳያል። ማንኪ ጋርድ ነው ባይ ዘ ወይ እና እንደዚህ ያሳያል። ብዙ ገድሎች ምናምን ያሉበት የራሱ የሆነ እንትን አለው። እኔው ብዙ ሪሊጂዮኖችን ስታያቸው ብዙ ጊዜ የመገለጥን እና የመብቃትን ሂደት ነው ኢንላይትመንትን ነው መጨረሻ the last and the latest stage አድርገው ይዘው የዓለም ብርሃን መሆን ነው። ይሄንን ነው የሚያደርጉት። ሶ በዛ ውስጥ ስንኖር ፕራክቲስ ከማድረግ ውጪ ብሎ እያየኸው ትሄዳለህ። ሜዲቴት ያደርግ ነበር። it's one way of እንትን ነው communicating with his energy። ደግሞ በሆነም ጊዜ ወደ ህንድ ስጓዝ ደግሞ ወደ ቲቤት ምናምን ደግሞ የሆነ ጊዜ ምናምን ሄጃለሁ። ወደ ሞንኮቹ ጋር ወደ ጉሮዎች ጋር መሄድ ሞክሬያለሁ። እዛ የምታየው ነገር ኦልሞስት ላይፍ ስታይልህን ነው የሚነግሩ how to survive in this environment ነው peacefully resistive ሳትሆን what is happening now man is like aware of excited about his past ይላሉ and aware of his present ከዛ ደግሞ vaguely unknown future ላይ መጨነቅ የለበትም ይላል። ነን ስታየው ዝም ብሎ መሐሉን ነው የምትወስደው። ይሄ aware of what is happening now ከሆነ ያሁኑን present ታያለህ accept ታረጋዋለህ then እዛ ውስጥ መኖር ትጀምራለህ ነው። that is mindfulness። ይሄንን ነው ያየነው። መጨረሻ ላይ ስለ mindfulness ነው እንትን የሚያደርገው። እንግዲህ ያው እንደምታውቀው አርምሞ ዋናው ኮሩ ወይም መነሻውም ትምህርቱም ማይንድፉልነስ ነው። ያው የማይንድፉልነስ ትርጉም በአማርኛ በግርድፉ አርምሞ ነው። የሜዲቴሽን ደግሞ ጽሞና ነው። ጽሞና እንለዋለን እና አሁን ላይ እንግዲህ እንደ ሜዲቴሽን ፕራክቲሶች ማይንድፉልነስ ሜዲቴሽን ፕራክቲሶች እንሰራለን እኛ። ማይንድፉልነስ አክቲቪቲዎች ኢንክሉዲንግ አርት አንዱ አክቲቪቲ ነውና በተለይ ከሂንዱ ቤዝ ካደረጉ አሁን ኢትዮጵያ ላይ አለን የራሳችን ጠልሰ ምናምን የሚባሉ የአርቲስቲክ የማይንድፉልነስ ፕራክቲሶች አሉ። ኦፍ ኮርስ የቀን የቀለም የቁጥር ምናምን ሚስጥር ያላቸው ማለት ነው። ሶ በሂንዱ ካልቸር ደግሞ ማንዳላ የሚባል በእኛም ሳይካትሪም ላይ ዋን ኦፍ ትልቅ ቦታ የምሰጠው እነ ካርል ዩንግ በጣም እንትን ረግጠው የሚያወሩት ማንዳላ ላይ ነው። በጣም ሲሪየስሊ የሚወስዱት ሶ ህልሙን ህይወቱን በሙሉ ካርል ዩንግ በማንዳላ ላይ ሳለውና እስቲ ስለ ማንዳላ ትንሽ እናወራ ከአርትም ጋር ያይዘን። ኦኬ ማንዳላን ትንሽ ለተመልካች ዲስክራይብ ማድረግ የሚፈልግ ይመስለኛል። ዲፋይን ማድረግ it's
አናርት እኔ ብዙ ጊዜ በቀለማ ቀለሞች ባሉት አሸዋ መሬት ላይ የሚሰራ ምስል ነው ወይም ደግሞ ፓተርን ነው። ማንዳላ በጣም የመጨረሻው ሪዘምብላንሱ በህይወት ሂደት ውስጥ የሚያጋጥሙ ነገሮችን የገነባቸውን ነገሮችን በጠቅላላ በአንድ ወቅት within a fraction of second ልታጣቸው ትችላለህ ኤክስተርናሊ በሚመጣ environment or by yourself በራስህ ነው። ስለዚህ ዴስቲኒን እንግዲህ አሁን ሰው ለመሞት ሁለት እንትኖች አሉት። አንዱ ከውጭ የሚመጣ በማታቀው ጉዳይ አክሲደንት ሊሆን ይችላል፣ የተለያዩ ነገሮች ካንተ ፍቃድ ውጭ በሆኑ ነገሮች። ሁለተኛው ግን በፍቃድ የህይወትን መሰረት እና ህይወትን እንትን ልታረገው ትችላለህ። እና ማንዳላ ብዙ ጊዜ ይሄ ክብ የሆነ ነገር ይሰራል ኦር የተለያዩ ማዕዘናት የሆኑ ነገሮችን ይሰራል whatever በቃ እንደ ሰውየው ጥበብ እንደሚረዳው ደረጃ ሰብኮንሺየስ ማይንድ ውስጥ ሊሰጠው የሚችለው። አሁን ለምሳሌ አናቀውም አንዳንዶቻችን ለሶስት ማዕዘን ቴንድ ልናደርግ እንችላለን፣ አንዳንዱ ለክብ፣ አንዳንዱ ለአራት ማዕዘን፣ አንዳንዱ ለ12፣ ለአንዳንዱ በጣም ኮምፕሌክስ እንትን ምናምን እያደረገ ሊሄድ ይችላል። እነዚህን ደግሞ ከተለያዩ ነገሮች ጋር እያያያዛቸው ሊሄድ ይችላል። እና እስቲ እንደዚህ ብለን እናስብ። አንድ ሰው ቤቱን ይሰራል። ሰናርት ባይ ዘ ዌይ ኬቭ ማድረግ ቤቱን ይሰራል። ቤቱን ከፋውንዴሽን ጀምሮ ይገነባ ምን ብሎ ምናምን ጨርሶ የምታስበው ምንድነው የሆነ ጊዜ እዚህ ቤት ውስጥ እኖራለሁ ለወልድበታለሁ ምናምን ብለህ ነው እንትን የምታደርገው። ግን በሆነ ጊዜ ቤትህን የሆነ ሰው ወሰደው ወይም ደግሞ አንተ ሸጥከው ወይም ደግሞ እንደዚህ አይነት እንትን ሊኖር ይችላል፣ ጎርፍ ሊሆን ይችላል፣ የመሳሰለ ነገር ሊኖር ይችላል። so how do you react for that ለዚህ እንትን ለለፋህበት ነገር እንዴት ሪያክት ታደርጋለህ ነው። ማንዳላ አመት ሙሉ ሊፈጅ ይችላል ባይዘይ ሲሰራ። ከዛ በኋላ ሰርተው ሲጨርሱ ሲያጠፉት ነው የምታየው። that is a pain that you are going to handle ያንን ፔን ነው ሃንድል የምታደርገውና willingly we call it like ማንዳላን የሚሰሩ ሰዎች መጀመሪያ ሰልፍ ዲስከቨሪ ውስጥ መግባት አለባቸው። they have to discover themselves መጀመሪያ ራስን ዲስከቨር ማድረግ አለበት። especially the shadow part ዲስከቨር ታደርገዋለህ። የምንለው ምንድነው ከማይንድና በልብህ መካከል ያለምንም እንቅፋት መመላለስ መቻል ማለት ነው። ማይንድ ያው ሪዝን የሚያደርገው ፓርት ነው ብለን እንወስደውና ልብ ደግሞ ኢሞሽን የሚሰጥህን ፓርት ነው። ኢሞሽን ውስጥ ተቀርቅሮ የማይቀር ወይም ደግሞ ጀስቲፋይ የሚያደርግ ማይንድ ውስጥ ተቀርቅሮ የማይቀር ግን እንደፈለገው ከታች ወደ ላይ የሚመላለስ ማለት ነው። ያ ማለት ሴንተር ኦፍ ሂዝ ኦውን ስፌር መግባት ኢዝሊ ያለ ማንም እንትን ውስጡ ገብተህ ውስጡ ስትወጣ ማለት ነው። ይሄንን ብሌሲንግ ነው የሚሉት እነሱ። በዛፍ ቅዱስ ቤትም የትም የመንፈስ ፍሬዎች ሊል ይችላል እንደዚህ እና that blessing መጀመሪያ ያው ይወስዳል መገለጥን ነው የሚያስተምርህ እዛ ውስጥ የብሌሲንግ ኢንግሪዲየንትስ የምንላቸው። ለአንድ ነገር መረዳት ካለ መገለጥ ካለ እንደዚህ ካለ you can have love ይላል። love መጀመሪያ ራስን ትወዳለህ ወይ ታፈቅራለህ? ትወዳለህና ታፈቅራለህ ይለያያል። እዚህ love and like ብለን ነው ብናየው በኋላ እናየው እንችላለን። በኋላ ሰዎች ምን ላይ ነው ካማሱትራ እንዴት ከዛ ውስጥ እንደወጣ ታውቃለህ። they are like ስለ love እና ስለ love እና ስለ like እንትን በደንብ እንትን ያደርጋሉ። love ይመጣል ከዛ ውስጥ ኮምፓሽን፣ ሲምፓቲ፣ ኢምፓቲ ምናምን የሚባሉ ነገሮችን ሁሉ ፕራክቲስ እንድታረጋቸው ያደርጋል። ከዚህ ውስጥ ደግሞ አንዱ ትልቁና እንትን የሚያደርጉት ፍሪደም ነው። ነፃነት የጸጋ አንዱና ትልቁ መገለጫ ነው። ነፃነት ማለት አክቹአሊ ዝም ብለህ ሰውን መዝለፍ፣ ዝም ብለህ መሳደብ ወይ ደግሞ የሆነ ነገር በድፍረት ማድረግ ምናምን አይደለም። እንደዚህ አይነት ነፃነት ያው
የራስህን ኢጎ የምታስታግስበት እንትን ካልሆነ በስተቀር እንትን አይደለም። ነፃነት አህያ ላይ ይመስሉታል። እንደ አህያ በጣም ስማርት የሆነ እንትን የለም ብለው ይነግረዋል። አህያ ፊቸሪቲን ማየት ይችላል ይላል። ምን መሰለ ዝናብ ሲመጣ አህያ ነው ጆሮውን ወደ ላይ አድርጎ ዝናብ ወደማይመጣበት አቅጣጫ የሚሄደው። that is enlightenment by the way. የሰው ልጅ ትንሹ ይሄኛው ነገር ቢኖረው you can control your environment አይደለ? ክርስቶስም ለዛ ይሆናል አህያ ያመረጠው። አሁን ኮንትሮሊንግ የኢንላይትመንት የመጨረሻው ደረጃ በመጠኑ ቢሆንም አብዛኛውን ኢንላይትመንት ላይ ያልደረሱትን ሰዎች ግን ኮንትሮል ከምታረገው አክሰፕት አድርገው ነው። ፕራክቲሱ ይሄ ነው። ማንዳላ አንዱ መገለጫ እሱ ነው። በቃ በጥሞና ያንን ነገር ኮንሰንትሬት አድርገህ ምናልባት ሜዲቴትም እያረክ ሊሆን ይችላል። ያንን ማንዳላ መስራት ነው። ያ ማንዳላ ለአንተ የህይወት ትርጉም አለው። ለምሳሌ የመጀመሪያውን ክብ ትሰራና 4 ነጥቦች እኩል ታስቀምጣለህ በቀይ። ከዛ በሰማያዊ ሌላ 4 ነጥቦች እኩል ታስቀምጣለህ 8 ሆነ። ሌላ ደግሞ ስታረግ 4 12 ይሆናል። ሌላ ስጨምር 16 ይሆናል። ኦልሞስት ስፔሱን እስኪይዝ ድረስ ያንን ነገር ትሰራለህ። እነዚህ ነጥቦች ላይ ደግሞ መደረብ የምትፈልገው ነገር ካለ ደግሞ ነካ 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 ያርካቸው በቀይ ላይ ነጭ ልታስቀምጥ ትችላለህ። something subconscious mind ውስጥ እየፈጠርከው ያለው አንተ ልታወጣው የምትፈልገውን ዘጋያ ይወጥ መጣለ። ጥንቃቄ ይፈልጋል፣ መመሰጥ ይፈልጋል። ከእንደገና ሌላ ሰርክል ልትሰራ ትችላለህ ወይ ደግሞ በየመሃላቸው ጫር 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 ያረክል ታመጣ ትችላለህ። ከእንደገና ደግሞ ከርቭ ያረከው ልትመጣ ትችላለህ። ኤኒያው ስፓይራል። አብዛኛዎቹ ሰዎች ቴንደንሲ ያላቸው ማንዳላ ላይ አንዳንድ ሰው ኤጅ ያረጋል። ኤጅ ሻርፕ ኤጅ ቤት ውስጥ ስትገባ ኤጅ ምናምን ነገሮችን ፕሮፐርሊ ማስቀመጥ ምናምን ታየዋለህ። ቴንደንሲውን ታየዋለህ፣ ኢነርጂውን ታየዋለህ። አንዳንዱ ከርቭ የሚወድ ሰው አለ። ከርቭ ምናምን እያረገ የሚሄድ ምናምን አለ። አንዳንዱ ደግሞ ከርቭ አለም ኢዚ እንትን ነገሮች ልቅ ነገሮችን የሚወድ አለ። ፍሎ ያላቸው በፊርማ ላይ ታየዋለህ። ሰዎች በሚፈርሙ ጊዜ ፊርማ ሳይኮሎጂ ራሱ አለው። በፊርማ ላይ ታየዋለህ። አንዳንድ ሰው አልበቃ ብሎት በቃ ወረቀቱ እስኪያልቅ ድረስ የሚደቀድቅ አለ። አንዳንዱ ደግሞ በቃ ኤዝሊ አንድ መስመር አድርጎ ፈርም ያለው ሊል ይችላል። በቃ እንደዚህ አለ። እኔው ግን ማንዳላ ላይ ስናይ it's an art እና ለማንዳላው ፍቅር ሊኖር ይገባል። artists of all artists in the world is art of giving love to others ነው። ስለዚህ አሁን ካንተ አውጥተህ ፍቅር የምትገልጥበት ማት ነው ያኛው ነገር። ፍቅር ስትገልጥ by the way it's a pain, you are dealing with pain። በፔን ነው ዲል የምታደርገው። ያንን ፔን በጣም ካለፍከው በኋላ ግን ሆልድ አድርገህ ለመቀመጥ የብዙ ሰዎች ፍላጎት ነው። ነገር ግን ፔንን ቶሎ ሪሊዝ የምታደርገው ኦልሞስት ኢንላይትንድ ከሆንክ የደከምክበትን ምናምን ነገር በአንድ ጊዜ ዋይፕ አውት አድርገህ a new chapter የመጀመር እንትን ነው። እኔው ማንዳላ ያንተም ፊውቸሪቲ ያሳያል። ፊውቸሪቲ የሆነ ጊዜ የሆነ ነገር ሃፕን ሲያደርግ ከዛ ነገር በኋላ ቀጥሎ መጀመር ይቻላል ወይ ነው ወይስ አጠፋለሁ? ፊውቸሪቲን አይተህ ዋይፕ አውት ለማድረግ እንትን አይደለም። ፕሬዘንት የሆነውን እንትን ቬጊዩሊ ያነውን ፊውቸርህን መናቅ ማለት ነው በነገራችን ላይ። ይሄንን ነገር በዚህ መግለጽ የሚቻል ይመስለኛል። ትንሽ እንትን ነው ወደኛ እናምጣውና ነው እስቲ ወደ ወጣቶች there is a stress always will come from your own environment። ከነዚህ ኢንቫይሮንመንቶች ውስጥ አንዱ ሀብት ነው። ሀብት የምንለው ጸጋ አይደለም። ጸጋ ሀብትና ጸጋ ይለያያል። ሀብት ማለት የዕለት እንጀራ ነው ይላል ከፈለክ። እንደዛ ነው አይደል? መጽሐፍ ቅዱስ የሚለው ስጠን ዛሬ ነው የምትለው። የማታስብበት መልበሶች ሊኖር ይችላል፣ ልብስ ሊኖር ይችላል። that is clothes። ከዛ በኋላ ደግሞ ሸልተር ነው። አሁን
ማህበረሰቡ ውስጥ የከተተው አንድ እንጀራ ያለው እና 100 እንጀራ ያለው ሰው ብናወዳደር 100 እንጀራ ያለው ሀብታም ነው ሊል ይችላል። ባለጸጋ ግን ነው ሊል አይችልም። አንድ እንጀራ ያለው ደግሞ ድሃ ነው ሊል ይችላል። ግን ወጣም ወረደ ሁለቱንም በራሳቸው ኮታ ብትለካቸው አንደኛው በወርቅ ሳህን ሊበላ ይችላል፣ አንደኛው በፌስታል ሊበላ ይችላል። ግን ከአንድ እንጀራ በላይ ሊበሉ አይችሉም ማለት ነው። ሶ ሀብት ሚዛን ላይ ስታስቀምጠው የዕለት እንጀራ ይሆናል ማለት ነው እዚህ ጋር። ሶ the other እንትን ለግዠሪ ነው እንትን የሚያደርገው ይሄን ይወስዳል። ሁለተኛው መኖሪያህን ነው። መንገድ ላይ በላስቲክ ሊኖር የሚችል ሰው አለ። መንገድ ላይ ደግሞ ትልልቅ ፎቅ ኖሮት ወደ 20 ምናምን መኝታ ቤቶች ኖሮት 19ኙ መኝታ ቤት ሳያይ የሚያልፍም ሊኖር ይችላል። አንድ ውስጥ ነው የሚተኛው። ሁሉ ውስጥ እየዞረ መተኛት አይችልም ባንዴ። ወጣም ወረደ 24 hours ነው እኩል ያላቸው። ገብቷል አይደለ? እንደዚህ ሊኖር ይችላል። ሌላው ልብስ ነው። በወርቅ የተጠበጠበ ዙፋን ላይ ተቀምጦ ካባ ሊለብስ የሚችል ሰው አለ። ላስቲክ እና ማዳበሪያም ለብሶ ወጣም ወረደ ሁለቱም ይሄ እንትናቸውን አፍረተ ስጋቸውን የመሸፈን ጉዳይ ነው ዋናው ዓላማው እሱ ነው። ሁለተኛው ደግሞ ብርድና የተለያዩ ነገሮችን ለመቆጣጠር ወይ ሊሰጣቸው የሚያደርጉት ጉዳይ ነው። ከዛ በተረፈ ያለው ግን ፋሽን ነው። can you say like ፋሽን በወርቅ ሳህን መብላት ትልቅ ፎቅ ውስጥ መኖር ዲፍረንት ነገር የተለየ ነገር ጸጋ ላይ ያላብሳል ብለህ ልታስብ ትችላለህ? አትችልም። ወጣም ወረደ ማለት ነው። ሶ ምግብ መጠለያና ልብስን ሀብትን ማለት ነው ሊሸከም የሚችል ጸጋ ያስፈልጋል ማለት ነው። ያለ ጸጋ ይሄ ምንም ይሆናል። ጸጋ ያለው ሰው ፍቅር እንጂ እንዴት የለውም። የመንፈስ ፍሬው ፍቅር እንጂ መናደድ አይደለም። ያን ነው የሚለው ቃሉ። አዎ። እና ብዙ ሰው እነዚህ ነገሮች የሚከሰቱበት ከሀብት የተነሳ ነው። ሀብትን ደግሞ ደረጃ የሰጣቸው ማህበረሰቡ ነው። ለምሳሌ አንተ ዛሬ ከነበረ ሀብት ወድቀ ብትገኝ ማህበረሰቡ የሰጠህን ከፍታ ወርደ ስለሆነ ውርደት ብለህ ትወስደዋለህ። ማህበረሰቡ የሰጠህን ክብደት ቅለት ብለህ ትወስደዋለህ። ስለዚህ ከመወርድና ከመቃለል በሞት ይሻላል ይላል። ጸጋ ከሌለ ትሞታለህ፣ ራስን ታጠፋለህ። ግን ውርደትና ቅለት በቦታና በጊዜ ይለወጣል። ቦታ ስትለውጥ፣ ጊዜ ስትሰጠው ውርደትም ቅሌትም እንትን ያደርጋሉ። ሞት ግን መለወጥ አትችልም። በቦታም በጊዜም እንትን ልታደርገው it's a destiny by the way ልትለውጠው አትችልም። ስለዚህ ማትለውጠውን ነገር ላይ ተጠንቅቀህ ያንን ነገር እንዳይሆን ማድረግ ጸጋ ነው። ህይወትህን ትወዳታለህ ማለት ነው። ሞኞች ግን ውርደትና ቅሌት ከሚሆንብኝ ራሴን ባጠፋ ይሻላል ብለው ራሳቸውን ዋይፕ አውት ያደርገውታል። ስለዚህ ማንዳለው አንዱ ራሱ ዋይፕ አውት ማድረግ አንዱ እንትን ነው፣ ፊውቸሪቲን ነው የሚያሳየው። so the way you are doing like እንትን ዲስቶርትድ ይሆናል ማለት ነው። ሶ ይሄ ነው እንትኑ። ሶ ሀብት የሚያመጣብህ ነገር አንዱ ፊር ነው። ፊር ፍራቻ። ፊር is a byproduct of your past life ነው። it's not a present one. it's a past life ነው። ለምሳሌ አንድሮሜዳን ብታየው a past picture ነው ልናይ የምንችለው እንጂ present picture ማየት አንችልም። እስኪደርስ ብርሃኑ ይሄን አይደል present ላይ ምንም የለውም ማለት ነው። ሶ ያንተ ሃፕኒንግ እንጀራ ማጣት፣ ልብስ ማጣት ወይ ደግሞ አጣለው ብሎ መስጋት ፊውቸርም ከፊር የተነሳ ነው። as I said, fear is a byproduct of your past life. past life ላይ የነበሩ ነገሮች ተጠራቅመው አሁን ላይ ውስጥ በፍራቻ የሚሞሉ ከሆነ that is byproduct። አንድ መጋዘን አለ። ያ መጋዘን ውስጡ ዘይት መጭመቂያ ያለው ዘይት ጨምቀህ በግርዱ ወይም ደግሞ በፋጉሎ ነው መሙላት ያለበት ወይስ በዘይቱ ነው? የምትፈልገው የትኛው ነው? ሶ ህይወትም ልክ እንደዛ ነው። እና ፊር በራሱ
የሆነ ነገር ፐርፎርም እንዳታረግ ባለህበት ስቴት ውስጥ ስትረስድ በሆንክበት ስቴት ውስጥ ይዞህ እንትን ያደርጋል ይቀመጣል ሶ ካፓሲቲን ያሳጣል ሶ there is a capacity everybody have capacity ያንን ካፓሲቲ ሎክድ አድርጎት ነው ያስቀመጠው there should be unlocking process for that ያንን unlocking process የሚቃረነው ወይም ደግሞ እንዳይሆን የሚያደርገው አንዱ ፌር ነው ማለት ነው ሶ ስራ አጣለው ባገባ ምን እበላለሁ ለልጄ ምን አይነት ሞዴስ ምንድነው ፓምፐርስ ገዛለሁ ለሷ መኪና እንዴት ገዛለሁ ቤት እንዴት ገዛለሁ እንዲህ ነው ምግብ ምናምን ቴብሉ ሞልቶ ምናምን ቴቴንን ማድረግ ይችላል አሪፍ ትምህርት ቤት እጄ ላይ ያለው ደሞዝ የቤት ክራይ እንኳን አይችልም so you get into fear so in that fear state you cannot change yourself you don't discover yourself so fear is a byproduct of your past life ምንለው ለዛ ነው the other is anger ነው ምናደድ anger you know አንገርን ብዙ ጊዜ የምንገልጠው እሳተ ገሞራ ምን ጊዜም እየተንተከተከ ወደ አፉ ይመጣል ይመለሳል ወደ አፉ ይመጣል ይመለሳል አንገር እጅግ መጥፎ የሚሆነው ልክ እንደ እሳተ ገሞራው አፉን ያለፈ ጊዜ ነው ኤርታሌ ይሁን ባለፈው አፉን ያለፈ ጊዜ ነው ሶ ንዴት እንደዛ ነው በውስጥ ይመጣል ሰው አይናደድም አይፈራም ማለት አይደለም ይመጣል ይመለሳል ያቺኛዋን ሄደህ ግን ካለፍካት መመለስ የለም ቻው ሶ ሰዎች አንገራቸውን መቆጣጠር መቻል አለባቸው they have to discover themselves first ይሄኛው ነው ሌላው sadness ነው ማዘን በቃ በህይወት ልታዝን ትችላለህ ከጎንህ ባለው ሰው ልታዝን ትችላለህ አባትህ ብር ያለው እኔ ስራ መስራት ስለምፈልግ ብር አይሰጠኝም ስለዚህ በአባትህም በራስህም ህይወት ልታዝን ትችላለህ ጓደኛ ቁብ ሰብስቦ በትርፍነት ሲኖር እያየ ይሄ ሳይሰጠኝ እኔ ልታዝን ትችላለህ በጓደኛ ላይ ኤኒያው ሐዘን ማለት በጣም የሚያምር ጋርደን ላይ ቁጭ ብለህ ፍለፊትህ ባለው መጋረጃ ተከልለህ ማለት ነው መጋረጃውን ነው የምታየው ጋርደኑን አታየው ሶ ያንን ጋርደን መግለጥ ያስፈልጋል ማለት ነው ሐዘን አንዱ አንሎኪንግ ፕሮሰስን ፕሮሂቢት ከሚያደርጉት ነገሮች አንዱ ነው ስለዚህ ፊር አንገርና እንትን ንዴት ፊር አንገር ሶስቱ አንገት ላይ እንደተአሰሩ የወፍጮ ድንጋይ ባህር ውስጥ ይዘው እንደሚጠልቁት ማለት ናቸው so you can swim that man ይጎትቷል so ከዛ ውስጥ ለመውጣት ያንን ለመቀነስ ወጣቶች እንትን ማድረግ አለባቸው by the way በስራህም በየትኛውም career successful የምትሆነው ራስን ዲስከቨር ማድረግ ስትችል ነው you have to discover yourself for example you cannot build your business unless you build yourself ገብቷል አይደል በስጋም በመንፈስም ራስን ቢልድ ካላደረግ you cannot build business so ብዙ ጊዜ greediness ምናምን ተነሳስቶብህ ምናምን የምትሰራው that's not yours business idea ማለት is an idea ማለት ሰው ነው yes አምሮ ውስጥ የሚፈጠር ነው አምሮ ውስጥ የፈጠርከው ልጅ አምሮ ጸንሰህ አርግዘህ የወለድከው ልጅ ሌላ ሰው ሲያሳድገው እንደማይሆነው ሁሉ ያንን ራስን ማሳደግ ያለበት ማለት ነው ልጅህን እንዴት እንደምታሳድግ ደግሞ አንተ ታውቀዋለህ ለልጅህ ርቦት እባብ አሳ ሲጠይቅ እባብ እንደማትሰጠው ሁሉ ማለት ነው ገብቷል አይደል ሶ ሐሳብም እንደዛ ነው ሶ ከዚህ ጋር ማያያዝ የምፈልገው ቢዝነስ ለመስራት ሰዎች ራሳቸውን ዲስከቨር ማድረግ አለባቸው ዲስከቨር ማድረግ አለበት ትሩሊ ምንድነው የምፈልገው ትሩሊ ያ ፍላጎትና የኔ ማንነት እንትናቸው ወይ ይሸካከማሉ ወይ ትሩሊ ለኢንቫይሮንመንቱ ማይንድፉል ነኝ ወይ እየተከናወነ ያለውን ነገር ተገንዝቤ
ያንን አክሰፕት ማድረግ እችላለሁ ወይ ነገሮቼ በጠቅላላ ፕሬዘንት ላይ ያሉት እንደጉም በፍለፊቴ ሲያዩ ያለ ምንም ሬዚስታንስ መመልከት እችላለሁ ወይ ነው ኦርጋናይዜሽናል ካልቸር መጀመሪያ አይደንቲቲ ይፈልጋል የሰውየውን አይደንቲቲ ማወቅ ለምሳሌ ቢዝነስ ሰልፍ አዌርነስ መቅደም አለበት ሰው ቢዝነስ ከመጀመሩ በፊት ሰልፍ አዌርነስ ያስፈልገዋል ሊደርሺፕ ከማግኘት በፊት ሰልፍ ሊደርሺፕ ያስፈልገዋል ኮሚኒኬሽን ስኪሉን ከማስተካከል በፊት ሰልፍ ኮሚኒኬሽን ማስተካከል አለበትና it all starts within you እና ያንን ስንረዳ ነው አሁን አብዛኞቹ ምትላቸው ነገሮች እውነት ለመናገር ከሁሉም school of thoughts school of religions ምንም የሚጣረስ ነገር የለውም እና አሁን መጀመሪያ ላይ ያልከው ይሄ አርት ጉዳይ አርት ይሄ አሁናዊ ወይም ንቁ ህይወታችን ከውስጣችን ካለው ፖቴንሻል ከጥበብ ከማናቅ ወይም በሌላ አባባል ቀደም ያልከው ይሄ አንጎል ከላይ ያለው ከልባችን የሚታረቅበት ወይም አብሮ የሚደንስበት ጉዳይ ነው ይባላል አርት ሶ ኮንሺየስሊ ሰውየው የሳሰል ሲሰል ለምሳሌ ኮንሺየስ ነው ንቁ ነው የሳለ ነው ከዛ አንኮንሺየስ ደግሞ ጥበቡ ይወጣል ሶ ሁለቱ ኢትስ ላይክ ሰርግ ነው ማለት ነው ሶ በጣም ፓወርፉል የሚያደርገው አርትን ለዛ ነው ካየህ አርት ደግሞ it touches everyone still the most expensive thing ዓለም ላይ አርት ነው still 400 ምናምን ሚሊዮን ነው የሚሸጠው ዳቪንቺ አንድ ስዕል ከየትኛውም ወርቅ ከየትኛውም ዳይመንድ ይበልጣል ሶ ለአርት ያለን ቫልዩ በጣም ኢምፖርታንት ነው ሶ አርቲስቲክ ማድረግ ያለብን ይመስለኛል ቢዝነሳችንን ራሱ ምን ሰራውን ነገር ከንተና አንፃር ብቻ መስራት የለብን ላይክ መስራት ስላለብን ብቻ ወይ ገንዘብ ስላለው ስለተባለን ብቻ ከሆነ ይሄ ትራይቭ የሚያደርግ አይሆንም አትሊስት ለሆነ ጊዜ ሻይን ሊያደርግ ይችላል ከዛ ግን ኮንሲስተንት ኦርጋናይዜሽን ስትሮንግ ካልቸር የሆነ ሌጀንደሪ ሃየር ሃይራርኪ ኦፍ ኦርጋናይዜሽንስ ላይ ሰባተኛው ሃይራርኪ ላይ የሚደርስ አይሆንም ስለዚህ የኛ ወደነው የምናደርገው ነፍሳችን ጥሪ የሆነ ነገር ከሆነ ግን ኢትስ ቬሪ ፓወርፉል ጠባቂ ነን እንጂ ተጠቃሚ አይደለንም ይባላል ለምሳሌ አንድ ሰው 10 ቤት ቢኖረው አንድ ሌሊት 10ን ቤት እየተዘዋወረ መተኛት አይችልም ሶ አንድ ውስጥ ነው የሚተኛው ልክ ቀደም እንዳልከው ዛ ቤት ውስጥ ደግሞ 10 ክፍል ቢኖር አንዷ ክፍል ውስጥ ነው የሚኖረው ያ ሰው የሚያድረው ዛች ክፍል ውስጥ ነው አንዶም ሪሰርች ሰርተው ዩሮፕ ላይ ከዚህ ትላልቅ ማንሽኖች ውስጥ ቪላ ቤቶች ውስጥ ሰዎች ትክክል የሚጠቀሙት ኤሪያ 90% የሆነች ኤሪያ ነች ወይ ዛች ራይቲንግ እንትኗ ላይ ዴስኩ ላይ ሊሆን ይችላል አልጋው ላይ ሊሆን ይችላል ከዛ ውጭ ያለው ቦታ በሙሉ ዌስቴጅ ነው ሶ ሚኒማሊስት እንትን የጀመሩት ለዛ ነው አብዛኛው ማያስፈልገን ነው 9 መኪና ቢኖረን 9ኙንም እየነዳን መሄድ አንችልም አንድ ነው ይዘን የምንወጣው እንዳልከው አንድ እንጀራ ነው የሚበላው ሰው አንዳንዴ ሀብትና ባለጸግነት ይለያያል ጸጋ I have enough የሚል ከዛ ፍሪደም ያለበት ብሌሲንግ ያለበት ምስጋና ያለበት ነው ብዬ አምናለሁ መጨረሻ አካባቢ ያነሳቸውም ላይ ቶታሊ I'm on board በተለይ ስለ ፍርሃት መንንጃ አትፍራ ነው የሚለው ቃሉ ራሱ ጳውሎስ የሚለው የፍርሃትን መንፈስ አልሰጠናችሁም ይላል መጽሐፍ ቅዱስ በዛ ደረጃው ፈንክሽን ማድረግ ከጀመርን ከዛ ወጥተን ፈንክሽን ማድረግ ከጀመርን እኛ ጋር ያለው ፖቴንሻል በጣም ፓወርፉል ነው ቀደም እንዳልከው እና መስቴ ላይ ስናወራ እኔ አይደለም ያን ነገር ማደርገው እኔ ውስጥ ያለው እግዚአብሔር ስትንፋስ ነው የሚያደርገው ልክ ልብ ስንላው እግዚአብሔር ዙፋን የሰው ልጅ ልብ ነው ይላል ሶ አሁን ምን መላለሰው ራሱ ዙፋኑና ከፊቱ ነው ማለት ነው ስለዚህ ስትንፋሳችን በዛ ደረጃ ፓወርፉል ከሆነ ሶርሱ ፈጣሪ ከሆነ ለዛም ይመስለኛል ክርስቶስ ቦልድሊ ይሄንም ከዚህም በላይ ማድረግ ትችላላችሁ ሲል ነግሮናል በቃ ላይ እምነት የሚባለው ነገር ፍርሃት የሚባለው ነገር መግራት ችለን እምነት የሚባለው ደረጃ ላይ መኖር ከቻለን ፊርን አንሰብክም ክፍፍልን አንሰብክም ጥላቻን አንሰብክም ለምሳሌ አንዳንድ ኤክስፒሪየንሶች ልንገር የሰው ልጅ ማየት የሚችለው 120 ዲግሪ ነው እንደዚህ ሁሉንም ነገር ያለው መገንዘብ የሚችለው ግን ኖርማል ሰው 2 ዲግሪ ነው ያ ማለት አንድ ፔጅ ስትገልጥ ሙሉን ታየዋለህ
ግን የምትገነዘበው አንድ ወርድ መስመሩና አንድ ወርድ መስመርማ በጣም ወርድ ነው የምታነበው መስመርማ ኦልሞስት ከ2 ዲግሪ ኦልሞስት ትንሽ 3 4 ደርሷል ተብሎ ነው የሚታሰበው ያ ማለት ጋዜጠኞች በልምምድ የሚያመጡት እንዲህ ብለው እንዲህ ሲሉ አንድ ስቴትመንት እንዲህ ብለው የሚያዩት እንደማለት ነው ልምምድ ይፈልጋል ሶ ይሄንን የአይን ልምምድ እንለዋለን ዲግሪው ጆሮ ከ20 እስከ 20 ሺህ ሄርዝ ታዳምጣለህ አይደለ በጣም በልምምድ ከ20 በታችና ከ20 ሺህ በላይ ልታዳምጥ ትችላለህ ለምሳሌ ቁጭ ብለህ አንድች በረሮ ስትሄድ ዱካዋን ልትሰማ ትችላለህ ማለት ነው ልምምድ ነው ይሄም ይቻላል አንድ ሰው ለምሳሌ የማርሻል አርት ላይ ብዙ እንትኖችን ማርሻል አርት ኢቮልቭ የሚያደርገው ከሂንዱይዝም ነው ሰውነትህ ሙሉ ሰው ሲጠጋ ወይ ሲሄድብህ አየሩን ኮምፕረስ ወይም ደግሞ ሪላክስ ሲያደርግ ፊልም ታደርገው ይሄ ሰውዬ እየሄደ ነው ይሄ ሰውዬ እየመጣ ነው ይሄ ሰውዬ ቦክስ ሰንዝሯል ከመጣው ውስጥ የመጣው ይሄ ሰውዬ ምናምን ብለህ ከሰውነትህ ልምምድ አንፃር የምታመጣው ነው እንደዚህ ሁሉንም ማለት ነው ሳይኒስቴቲክ የሚባሉ ሰዎች አሉ ፊዚካል እንትና ምንድነው ከለርን በምላሳቸው ይቀምሳሉ ከለር ምልህ የሚያዩትን እንትን አንዱን ሴንስ በሌላ ሴንሶር ጋር በሌላ sometimes ምንድነው ሚስ እንትን አብኖርማሊቲ ነው ምናምን ይባላል ግን ይሄንንም ራሱ ታለማምደዋል አው ራፍነስን እንትን የሚያረጉ ልስላሴ በምላሳቸው እንትን ሴንስ የሚያረጉ ሰዎች ልታያቸው ትችላለህ ጆሮ የሚሰማው ሳይሆን የሚያዩትን ነገር ደግሞ በጆሮ የሚያዩ ሊኖር ይችላል ሶ እንደነዚህ አይነት ልምምዶች አንድን ሰው ወደ ብቁነት ይዘውት ይመጣሉ ልምምድ ይፈልጋል ሶ that's a capacity በልምምድ ነው ሞር ፎከሲንግ ልምምድ ነው ልምምድ ነው ይሄንን እንትን ስታደርግና ልምምዶች ወደ ጸጋ ይመጣሉ ጸጋን ደግሞ ስታየው ፍቅር ርህራሄ መገለጥ ፍቅር በጎነት ምናምን የምትላቸው ነገሮችን ፕራክቲስ አድርገ ስታወጣቸው ፍራቻ ሐዘን ንዴት ቆጥቋጣነት ምናምን የሚሉትን ነገሮች ኦቨርካም ያደርጓቸው ይመጣሉ በጎነት ለራስ ነው ሲሉ ሰምተህ ታውቃለህ እኛ ሀገር አንድ ተረት ልንገር ወሄነት የገጉ ይላል ጉራጌዎች ናይስ ወሄነት የገጉ ለመልካምነት ለራስ ወሄነት የገጉ በጎነት መልካምነት ለራስ ነው ለአንተ ነው የሚከፍልህ ልምምድ ነው ለማለት ነው ይኸውልህ እንደዚህ ነው አንድ ቤት የሚሰራ የገጠር አሁን የጉራጌ ቤት አይቷላል ትልቅ ነው አንድ ቤት የሚሰራ ሰው የለ ማስተር እሱን የሚረዳው ደግሞ አለ ረዳት ካርፔንተር እና ሁሌ ቤት ይሰራሉ ይሰው ቤት እንደዚህ እየሰሩ ያረጃሉ መጨረሻ ላይ ረዳቱ ቢነሳና እኔ ቤተሰቦቼ ጠርተውኛል አሁን በቃ ካንተ ልለይ ነው ስለዚህ አሰናብተኝ ብሎት እንትን ያደርጋል ይጠይቀዋል ኦኬ አሰናብቶት ይጠይቀውና እሺ መጨረሻ ላንተ ብቻ ልስራ ከዛ ይሄዳለሁ ቶሎ መሄድ ስላለብኝ ይለዋል ቤቱን ገንብቶ ምን ብሎ ምናምን ጨርሶ ቁልፍ ይዞ ጠራው ይሄው ቤትን ገንብቻለሁ ሲገነባው ግን እንደ ድሮ በጽዳትና በጥሩ ነገር አልሰራው በቃ ቶሎ ለመሄድ ስለሚፈልግ ያቺን ነገር ሰራርቶ ነው መሄድ የፈለገው ፎሽዋሻ ስራ ማለት ነው ሶ መጨረሻ ላይ ይሄው ተቀበለኝ ሰርቼልሃለሁ ምናምን ብሎ ቸኮለ ይሄን ቤት እኮ ላንተ ነው ያሰራውት ወሰደው ቁልፉን ለራስ አለው ሶ ፎሽዋሻ ቤት በጎነት ራስን ነው የሚከፍለው ነው ፕራክቲስ ካላረከው አሁን ለምሳሌ ስራ ላይ ተቀጥረህ ምናምን አርገ ሁሉ ጊዜ ፕራክቲስ ያላረከው ነገር መጨረሻ ላይ እንዴት ላንተ ሊሆን ይችላል አይሆንም ሶ ፍራቻን ንዴትን ሐዘንን የመሳሰሉ ነገሮችን መጀመሪያ በጸጋ ፕራክቲስ ማታረጋቸው ከሆነ መጨረሻ ላይ ሊከፍሉ አይችሉም ማለት ነው
አንዳንድ ሰዎች ራሳቸው ላይ እስኪሆኑ አዌር አይደሉም። አዌርነስ ራሳቸው ላይ እስኪሆን ድረስ ነገርን አይረዱትም። ቀድሞ ኢንላይት እንዳይሆኑ። ለምሳሌ ለዚህም አንድ ተረት ልንገር። አንድ ባልና ሚስት ነበሩና ሚስትየው ለመፋታት ፈለገች። ባልየው እንትን መፈረም አለበት የፍቺ ወረቀት። ሶ ቢሮ ሄደች። ቢሮ ስትሄድ ከከስተመሮች ጋር ነው ያለው። በር ከፈተችና ይሄንን ነገር ትፈርምልኛለህ አትፈርምልኝም አለችው። ባልየው ከስራው ይልቅ ለሷ ቦታ መስጠት ስለነበረበት ከስተመሮቹን ይቅርታ ጠይቆ ትንሽ እንዲታገሱት ከወጡ በኋላ ነይና ቁጭ በይ ከመፈረሜ በፊት እንነጋገር ሲሉ ኖ ምንም ቶክ የለም ፈርምልኝ አለችው። እሺ ይሄን ያህል አመት አብረን ኖረናል፣ ግን ቁጭ በይና ትንሽዬ ብቻ ስሚኝና ከዛ በኋላ ፈርምልሻለሁ። I don't want to listen your እንትን 2 ደቂቃ ብቻ ስጪኝ። እሺ ትፈርማለህ፣ ወረቀቱን ያዝ ንገረኝ አለችው። እንግዲህ የተናደደ ሰው እንዴት እንደሚል ታውቃለህ። እሺ አንድ ታሪክ ልንገርሽ ሲል I don't have for story አሁን ለታሪክ ቦታና ጊዜ የለኝም ፈረመልኝ አለችው። አንዴ ብቻ ስሚኝ በክርክር እሺ አለችው። አንድ ባልና ሚስት ነበሩ። አብረው እየኖሩ እያለ ልጅ ወለዱ። አንድ ወንድ ልጅ ወለዱ። ከዛ በኋላ በጣም ስላልተስማሙ መፋታት ፈለጉ እና በክርክር ተፋቱ። ልክ እንዳሆኑ ሴትዮዋን ባል አገባች፣ ወንድየውም ደግሞ ሌላ ሚስት አገባ። ልጁ ደግሞ የት ነው የምትሆነው ሲባል እናቴ ጋር ልሁን ብሎ ሄደ። ነገር ግን አዲሱ አባቱ እንደ ልጄ ትሪት አደርገዋለሁ ብሎ እናቱን አግብቷት ነበረን። ግን ሌላ ልጆች ሲወልድ ትሪት ማድረግ አልፈለገምና ይበድለው ጀመር። ስለዚህ ይሄንን የተሰማው ልጅ ወደ አባቴ ሊሄድ ብሎ ወደ አባቱ ሄደ። አባቱ ጋር ሄዶ እናቴ ጋር መኖር አልቻልኩም፣ ስለዚህ አንተ ጋር አኑረኝ ሲለው ሚስቴን ልጠይቃት ብሎ ሚስቱ ሲጠይቅ ልጅ አልፈልግም አለችው። እንጀራና አዎ፣ ስለዚህ የትም የምሄድበት ቦታ የለም። ስለዚህ መንገድ ላይ ወጣው፣ መንገድ ላይ መኖር ጀመርኩ አለ ብሎ ነገር። የራሱ ታሪክ ነው እንዴ? ከዛ አባት ነው ልጅ ነው ወይስ ሚስት ናት የሚጎዱት እዚህ ውስጥ ስትላል፣ አይ ኦብቪየስሊ ልጁ ነው የሚጎዳው። ያ ልጅ ነው የነበርኩ አላት። ሶ የወለድነው ልጅ ያንን ይጎዳል ሲላት ወዲያው አለቀሰች፣ አዘነች፣ ምን አለችና ምን አረገች? በቃ ነው ያልፋታም፣ I want to serve you እንደዚህ አለች። ሶ የዚች ሴትዮ አንገር በልምምዶች ወይም ደግሞ ከመከሰቱ በፊት አዌር ስላልሆነች ሲከሰት በሰው እንትኑስ ለመደችው ማለት ነው። ሶ ብዙ ሰዎች ነገሮች ከሆኑብን በኋላ አይደለም አንገርን የምንለምደው፣ መጀመሪያ ኢንላይትድ መሆን ያስፈልጋል፣ ጸጋ ያስፈልገናል ያንን ለማድረግ ማለት ነው። እኔው ታሪኩ አንገር ንዴትና አንገር ፍርሃትና ሐዘን በጸጋ ነው ሊቀነሱት የሚችሉት። ጸጋ የሌለው ሰው ሁሉ ጊዜ የነዚህ ተጠቂ ሆኖ ይቀመጣል ማለት ነው። ሶ ጸጋውን ተብላበሱ ነው መጽሐፍ ቅዱስ ላይ። የመንፈስ ፍሬዎች አሉ፣ እነሱ መላበስ ነው፣ ባለጸጋ መሆን ነው። ያ ነገር ብዙ እንደዚህ አይነት ነገሮች እንዳያጠቁ ያስችላል ማለት ነው። ጸጋው ቀጥታ እግዚአብሔር ለሰውየው የሚሰጠው ነው ወይስ ለተለያዩ ሰዎች የሚሰጥ ነው ወይስ በስራ መምጣት የሚችል ነው? ጸጋ እግዚአብሔር ለሁሉም ሰው ሰጥቷል አይደለ? ለሁሉም ሰው ሰጥቷል። ልምምድ ደግሞ it is an environmental exposure እና እንትን ያንን ከሌለ እንዴት አድርገህ ታመጣዋለህ? ኔቸር የሰጠን አለ፣ ነርቸር ምን እንደረገውም አለ።
ያው አባ ስትል የተሰጠህን ድምጽ ኔቸር ሊሰጥ ይችላል። ለምሳሌ ዶሮን ስታያት እኮ የኛ ሀገር ዶሮ ከክንፏ በላይ እንቁላል አጥልም። ምክንያቱም ሲወርድ ሲዋረድ በተፈጥሮ የፊር ጂኗ ከክንፏ በላይ ከሆነ ጩሉሌ ሊበላው ይችላል፣ ድመት ሊወስደው ይችላል ስለሚል መጠበቅ ስለማችል እንትን አታረግም። ያንን ጂን የሌላቸው ደግሞ የፈረንጅ ዶሮዎች በቃ 300 እንቁላል በአመት ሲጥሉ ታያቸዋለን። እኛ 20 30 በአመት የሚጥሉ ናቸውና that is nature። በኔቸር የምናገኛቸው አኳየር የምናረጋቸው በጣም ብዙ ነገሮች አሉ። በነርቸር ደግሞ የምናገኛቸው ብዙ ነገሮች አሉ። ነርቸር ያው ልምምድና ትምህርት ይፈልጋል ማለት ነው። ሶ ኔቸር ለሁላችንም ኮመን ነው ማለት ነው። እንደየ አካባቢው በረዶ አካባቢ የተፈጠረና ይኖረ እና በረሃ አካባቢ የተፈጠረና ይኖረ እያንዳንዱ የሆነ ባህሪ ይኖረዋል። እኔው ኦኬ ቴንክ ዩ ያኛው most probably ምንም ክርስትና የማይታይበት አካባቢ የተፈጠረ ሰው ሊሆን የሚችለው እዛ አካባቢ ያለው እምነት ነው ሊከተለው የሚችለው። እዚህም እንደዛው። so in order to overcome fear, anger and sadness, people should discover themselves and practice their blessings of love, freedom, compassion, sympathy, empathy. anyhow በአማርኛው ምን እንደሚባሉ እንትና ትንሾቹን አቃቸዋለሁና ለምሳሌ ሲምፓቲ እና ኢምፓቲ ምናምን እንዴት ነው እንደምታረገው ላይ እንደዚህ ያላርገው አንዱ ሲምፓቲ ሞር ሲጋባና አንተንም የሆነ ሰው ዘሎ ውሃ ውስጥ ገብቶ ምናምን አድነኝ ሲል ማዘን ግን you don't stretch your hand። አንዱ ደግሞ ስትሬች የምታረገው አንዱና that's the difference እንትን ሁለቱም ጥሩ ነው ጸጋ ናቸው። so fear ለምሳሌ by product of your past life ካልኩኝ ባይ ፕሮዳክትን ከውስጥ ጠርጋ አውጥተ በፕሮዳክት መሙላት ያለብህ በጸጋ ነው እንጂ በገንዘብ አይደለም ማለት ነው። በሀብት ሊሆን አይችልም ማለት ነው። ሶ ያንን ጸጋ መላበስ ነው። ጸጋን የመላበስ ደግሞ ሂደት ሃይማኖቶች የራሳቸው way of እንትን አላቸው ፕራክቲስ አላቸው። መጸለይ፣ ሜዲቴት ማድረግ፣ ብዙ ነገር ማንበር በጣም ብዙ ነገር አለና ነዛን መቁረብ ምናምን መጠመቅ ምናምኖች እኮ ራሱ እነዚህ እንትኖች ተረጋባቸው ናቸው። እውነት ነው። በዛ ላይ ስትሄድ መንፈሱ ይወርድባል ማለት ነው። ሰርድ እና ፎርዝ ቻክራ ላይ ያሉት ነገሮች ሞር ወደ ፎርዝ እንድንሄድ ፑሽ እያረከን ይመስለኛል። እንግዲህ በቻክራ አንደርስታንድ ሳደርገውና ሰርዱ ሞር ፓወር፣ ሀብት፣ ኮንትሮል፣ ሬዚስታንስ ምናምን ያለበት ነው። ሞር ኢጎ ፎርምድ የሆነው ማለት ነውና ፎርዙ ደግሞ ሞር ላቭ፣ ፍሪደም፣ ጸጋ ያለበት ነው። ወደ የሀርት ቀደም ያለ ሶ ምናልባት እንደ ፋይናል የምታውቀውን ነገር ያህል ሼር አድርገንና እንደ ፋይናል ፖይንት ቻክራ ታውቃለህ ወይ? ምን እንደሆነ ምን ያህል ኢንፎርሜሽን አለ? ደረት ላይ ያለው ቻክራ it's a love። ቅድም እንደነገርኩ the artist of all artists in the world is art of giving love to others regardless of accepting it back። unconditional simple ነው። unconditional የሆነ love ነው ለሰዎች ወይ ለኢንቫይሮንመንት የምትሰጠው የሰጠውን ያህል ነው የምታንጸባርቀው ነው። ብዙ ነብዮችን ስታያቸው እኮ በወደዱ መጠን ነው የተከተላቸው። ፍቅር ካልሰጠህ ግን ለምን ትከተለዋለህ? ገብቷል አይደል? so I follow that one። ብዙ ስሜቶችህን የምትጎዳበትና የምትቆጣጠርበት ደረጃዎችን አሉ። እነዛ ወደ አንድ ሴንተር ኦፍ ስፌር ሊያስገቡ የሚችሉ ሊሆኑ ይችላሉ። ግን ኖሚናል የሚባለው ሰው ምድር ላይ ያለው ለመኖር የሚታትረው መስራት አለበት፣ መልፋት አለበትና ሁሉንም አመጣጥኖ ባላንስ መሄድ አለበት። ወጣም ወረደ መጨረሻው ሲመጣ ሁሉም ካንቱ ነው። በሱ እንዝጋ መሰለኝ። ያ ሁሉም ከንቱ ነው፣ የከንቱ ነው።
ንፋስንም እንደመከተል ነው live the moment እኔ try to live the moment here and now ነው ብለው don't worry about your vaguely unknown future ብዬ እዘጋለሁ ማለት ነው ናይስ መዝጋችንም ያደረግነው እንግዲህ ስሩ ሞክሩ ራሳችሁን ጸጋችሁን ፈልጉ መክሊታችሁን ፈልጉ ከሎር ወይም ከዝቅ ካለው ማንነት ከፍ ወዳለው ራስ ወደ ማደግ ስሩ ግን መርሳት የሌለባችሁ ሁሉም የከንቱ ነው ይላል መጽሐፍ መክብብ ላይና ያ ማለት አትስሩ ተስፋ ቆረጡ አይደለም ግን አንዳንዴ በጣም እዛ ስራ ውስጥ እዛ ጌም ውስጥ እንዘፈቅና we take everything very seriously that's what creates fear anxiety depression ምንላቸው ነገሮች so አንዳንዴ ይሄ ቨርቹዋል ሪያሊቲ አይነት ካራክተር እንዳለው መርሳት የለብንም ከንቱ ነው ውሸት ነው just experience created to grow ስለዚህ እሱን አትርሱ ዘና በሉ አንዳንዴ በጣም አትጨነቁ ለማለት ነው እናመሰግናለን ቪዲዮ thank you አመሰግናለሁ